ሳውዲ ያላችሁ መዳም ሳውዲዎች ብዙዎቻቸው አሁን ላይ ካሽ ብር አይሰጡ። ብዙዎቻቸው የሚከፍሉት በአካውንት ነው የሚልኩላቸው። አሁን የመጣ ፋሽን ነው፣ ግን ኦልሞስት 2 ዓመት 1 ዓመት ምናምን ሆነዋል። ግን ፌመስ ከሆነ 1 ዓመት ነው። አሁን ሁሉም ሸቃላ በአካውንቷ ነው የሚሰጣት። አሁን ላይ አካውንት አላት ሁሉም ሸቃላ ማለት ነው። አንድ እህታችን አካውንቷ 0 ሆኗል ማለት ነው። የ8 ወር ደግሞ 0 ሆኗል። እንዴት 0 ሆነ? መዳም አጭበርብራት ነው ወይስ እንዴት ነው? አይደለም፣ መዳም አጭበርብራት አለ። ማን ያጭበረበራት እነግራችኋለሁ። ቪዲዮ ላይክ ሼር እያደረጋችሁ ለብዙ እህቶቻችሁ እንዲደርስ አድርጉት። ጉዳይ እንደዚህ ነው። እህታችን ሳታክ ለቲክቶከሮች ኦልሬዲ እሷ ብር አለኝ ብላዎች ብላለች። መዳማ በየጊዜው ያስገባችለት ሪሲት አላት። መዳማ ግን አካውንቷ ሲታይ ባዶ ነው። የ8 ወር ደሞዝ የለም ማለት ነው። የ8 ወር ደሞዝ የት ሄደ? እቺ ልጅ ኢትዮጵያ አላከችም። ኦኬ ማንን ትጠይቅ? ሪሲቱ ደግሞ መዳም እየላከችላት ነው። አካውንቷ ላይ የገባበት ሪሲት ማለት ነው። ከዛ በኋላ ምን ይፈጠራል? ልጅቷ ስታስብ ስታብሰለስል ምናምን ለመዳም ትጠይቃታለች። አካውንቴ ላይ 1 ብር የለም የት ሄዶ ነው ትላታለች። እኔ ምን አቅልሻለሁ? እኔ ሪሲት አለኝ አካውንትሽ ላይ እያስገባውልሽ ነው ትላታለች መዳም ማለት ነው። ከዛ ደግሞ መዳም ባንክ ቤት ስትሄድ እቺ ልጅ አበባ ምናምን እየሰጠች ለቲክቶከሮች የ8 ወር ደሞዝ አርገዋለች። እና አበባ ምትሰጪው በነፃ መሰለሽ እንዴ? አበባ ትንሽዬ አበባ ምትሰጡት ኩይን አንድ ኩይኑ ማለት ነው ወደ ምንዛሬ ወደ ድርሃም ሪያል ሲቀየር ብዙ ብር ነው። ልንገራችሁ ብዬ ነው ማለት ነው። እቺ ልጅ ወደ 74 ሌቭል ደርሳለች ሳታውቀው ማለት ነው። ባንክ ቤት ሲነግራት ማለት ነው። 74 ሌቭል ማለት 3 አንበሳ ነው። 3 አንበሳ ማለት ደግሞ $6000 ነው። $6000 ደግሞ በአሁኑ ሰዓት አሁን ባለው ምንዛሬ አስቡት ስንት ብር እንደሚመጣ ማለት ነው። የ8 ወር ደሞዝ ባዶ ሆነች ማለት ነው። እንዴት ነው ባዶ የሆነችው? እሷ አበባ ልብ ምናምን ትናንሽዬ አንበሳ ምናምን ስትሰጥ ለቲክቶከሮች የቲክቶከሮች አድናቂ ናት ልጅቷ ማለት ነው። ከዛ በኋላ የ8 ወር ደሞዝ በአበባና በዚህ በትናንሽ አንበሳ ምናምን በጊፍት ብቻ የ8 ወር ደሞዙ አልቋል። ተጠንቀቁ ማለት ነው። እናንተ ማናችሁ ሲጀመር ጊፍት የምትሰጡት? ጊፍት የምትሰጡት ማናችሁ? አንቺ እኮ ሽንት ቤት እያጠብሽ ነው ማሬ። የወጣችሁበት ዓላማ ለምንድን ነው የምትረሱት? ለቲክታከር ጤና እያላቸው ሀቢብቲ ስንት ጤና ያጣለ፣ ስንት ኩላሊቱ ፌል አድርጎ ሐኪም ቤት ተኛለ። እሱን ታውትና ቤተሰቦቻችሁ በአሁኑ ሰዓት የቡና ብር አይቸግራቸውም። 1 ኪሎ ቡና ስንት ነው በአሁኑ ሰዓት? አንቺ ለቲክቶክ ጊፍት ከምትሰጪ ለእናትሽ 1 ኪሎ ቡና ብትገዢላት ዱዓ ታደርግልሻለች። ሶ ያ ብር ቢጠፋም በቤተሰብሽ ነው የጠፋው፣ በባዳ አይደለም። ነገ ብትወድቂ ምታነሳሽ እናትሽ ጋር ነው የጠፋው ማለት ነው። ስለዚህ ለእያንዳንዱ እርምጃችሁ ጥንቃቄ መውሰድ አለባችሁ እህቶቼ ማለት ነው። ዛሬ ቲክቶክ ላይ አንበሳ ብታወርጂ ጊፍት ብትሰጪ ምን ብትይ ጅብ ብትሰጪ ነገ አንቺ ብትወድቂ ማንም አያነሳሽም። ኦኬ ማንም አልረዳትም። ልጅቷ ቲክቶክ ላይ ቀርባ ጊፍት ስሰጥ ነው እንደዚህ ጉድ የሆንኩት አካውንቴ ባዶ የሆነው ስትል ሳቁባት እንዴ። የመዳም ሽንት ቤት እያጠበ ሰው እኮ ጊፍት ቢሰጠው ጊፍት ከተሰጠው ጊፍት ይሰጣጣል። አንቺ ጌመር ነሽ። ቲክቶክ አካውንት እኮ ፎሎ የሌለሽ ሴት እኮ ነሽ። የብሬን እኮ ነው ብላችሁ የሰው ቪዲዮ ስክሮል ከምታደርጉ የራሳችሁ አካውንት አሳድጉ። ቲክቶክ ላይ አትርመጥመጡ። ቲክቶክ ላይ የአንድ ደቂቃ ቪዲዮ ሰርታችሁ ዩቱብ ክፈቱ። ዩቱብ ላይ ስሩ። ዩቱብ ኪሳራ የለውም። ለምነሽ አይደለም ገንዘብ ቢሰጥሽ። ጥሩ ቪዲዮ ከሰራሽ አስተማሪ ቪዲዮ ከሰራሽ ዩቱብ ራሱ ገንዘብ ይከፍልሻል። አነሰም በዛም የማንም ፊት ሳይገርብሽ 1 አበባ 2 አበባ ታፕ ሳቲ ዩቱብ ይከፍልሻል። ጥሩ ቪዲዮ ከሰራሽ እና እይታ ካለው ማለት ነው። እስከ መቼ ነው እናንተ የምትደነቁሩት? እስከ መቼ? 10 ዓመት 7 ዓመት 8 ዓመት የሰው ተከታይ ሆናችሁ መቅረት ነው የምትፈልጉት? ለሀቢብቲ ዩቱብ መጀመሪያ ቲክታክ ክፈቱ። ቲክታክ ላይ ተለማመዱ። ከዛ ኮንፊደንሳችሁ ሲመጣ ወደ ዩቲዩብ ትመጣላችሁ ማለት ነው። ዩቲዩብ ትሰራላችሁ። ዩቲዩብ ከሰራችሁ ይከፍላል። የማልደብቀው እውነታ ነው የምነግራችሁ ማለት ነው። ቪዲዮ ቀን በቀን ፖስት ካደረጋችሁ ወይም በሳምንት 2 ቪዲዮ ወይም ደግሞ በሳምንት 3 በተመቻችሁ ሰዓት ለምን በቀን 4-5 ቪዲዮ ልቀቁ። 100 ሰው ቢያዩ ይከፍላል ዩቲዩብ ማለት ነው። ልንገራችሁ እንዴ እስከ መቼ ነው እናንተ የሰው ቤት እያማማቋችሁ የምትቆዩት? እሱን ተውት። በምን አይነት ሞራል ነው እናንተ የሰው ሽንት ቤት እያጠብሽ እዚህ ጋር ዋጋ እየተፋሽ ደም እየተፋሽ ጉልበትሽ
ጥግብ ያለ እንኳን እንቅልፍ ሳተኝ እንኳን ያ ጊፍት የምትሰጡት እስቲ ቫዝሊን ተቀብታ ቫዝሊን እግራችሁ እንትን በለው እግራችሁ አስተካክሉበት። የምሬን እኮ ነው የምላችሁ። እስቲ ብሉ ጠጡ። ለራሳችሁ ሹፋን ለራሷ ጠሮባት እኮ እየራባት ነው። መዳም ቤት ምግብ የለም። መዳም ቤት ምግብ ከሌለ ደሞዝ ከተሰጠሽ በደሞዝሽ እኮ ገዝተሽ መብላት ትችያለሽ። እውነቴን ነው። መጀመሪያ እስቲ እኔ ማን ነኝ? እኔ እውነት ለዚህ ነገር በቂ ነኝ ወይ በሉ። ለዚህ ነገር እኔ በቂ ነኝ በሉ እስቲ አንዳንዴ ማለት ነው። ሰውም ስትረዱ መርዳት አለባችሁን። ሰው ለይታችሁ ማወቅ አለባችሁ። ሰው ስትረዱ አንቺ ደሞዝሽ 1000 ድርሃም ነው። ሰው አትርዱ አላልኩም እኔ። ዱንያ ነው ይሄ። ትተነው እንሄዳለን። ግን ራሳችን ሳንጥል ነው ሰው የምንረዳው። አንዳንድ ልጆች አሁን የአንድ ወር ደሞዜን አይቻለሁ፣ የ2 ወር ደሞዜን አይቻለሁ እምትሉ ሴቶች ጤነኛ ናችሁ? አንቺስ ማን አለሽ እንዴ? 1000 ከሆነ ደሞዝሽ 50 ድርሃም ብትነይቺ በቂ ነው። አላህ ዘንድ 100 ሚሊዮንም ሰጠሽ ካለሽ ስጪ። ግን አንቺ የለሽም ማሬ። አንቺ ሰው ቤት ነሽ ማሬ። አንቺ ሰው ቤት ሽንት ቤት እያጠብሽ ነው ማሬ። አንቺ በቂ ረፍት የለሽም ማሬ። አንቺ ታዛዥ ነሽ፣ አዛዥ አይደለሽም ማሬ። ይሄን ማወቅ አለባችሁ። እራሳችሁ ረስታችሁ አይደለም ሰውን የምትረዱት። ገባችሁ? እራሳችሁ ረስታችሁ ራሳችሁ ትታችሁ አይደለም። እኔም ብሆን ዛሬ እያንዳንድሽ ብትወድቂ እኔ ካለኝ ላይ ትንሹ ነው የምሰጥሽ። ትንሹ ልንገራችሁ። ብዙዎቻችሁ አትረዱም። ብዙዎቻችሁ እኔ ዛሬ ጤነኛ ነኝ ጉልበታ ላይ ነገ እኮ ጤናሽ በምን አይነት ቅጽበት እንደምትታመም ያታቂ። ኦኬ። ሰው ልጅ ደግሞ ሲሰራ ለነገ ብሎ ማስቀመጥ ግዴታው ነው። ስፔሻሊ አረብ ሀገር ያላችሁ ሴቶች፣ አረብ ሀገር ሄዳ የተመለሰች ሴትና አግብታ የፈታች ሴት አንድ ናት። አረብ ሀገር ሄዳ ሳይሳካላት ወደ እናቷ ቤት የምትሄድ ሴት ታፍራለች። በሙሉ ኮንፊደንስ የላትም። የራሷ ህይወት ማስተካከል አልቻለችም ተብሎ ይታሰባል። ቤት ውስጥ መተንፈስ ራሷ አትችልም። ቤት ውስጥ እናቷ አባቷ ቤት መናገር አትችልም። በጥበብ ካልሆነ በስተቀር እንደፈለገች ታናናሾቿ መቅጣት አትችልም። ከአረብ ሀገር ሳይሳካላት የተመለሰች ሴት፣ አግብታ የፈታችም ሴት እንደዛው ራሷን ካልቻለች፣ ከወደቀችበት ራሷን ማንሳት ካቃታት የታናናሾቿ አርአያ መሆን አትችልም። ግን አግብታ የፈታች ሴት ጠንካራ ስትሆን፣ ስትቆም፣ ለራሷ ለብቻዋ ከተጣለችበት ቦታ አፈር ልሳ እጇ ዝሎባት እንኳን እንዲህ በጉልበቷ ተንበርክካ ተብረክርካ የተነሳች ሴት ያኔ ጎበዝ ናት። ይሄ ወደዛ ነው የምትባይ። ያለዛ ማለት ለማን ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።